ከእግዚአብሔር ቃል ጋር ያለን ግንኙነት ህብረት ቃሉን ማንበብ ብቻ ሳይሆን ሜዲቴት ማድረግ ማሰላሰል ከራስ ጋር ማዋሃድ በእምነት ከውስጣችን ጋር እንዲዋሃድ መፍቀድ አየ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ቃሉ የማይጠቅም ሆኖ አይደለም እነሱም ስላልሰሙም አይደለም አያ ብዙ ጊዜ በጣም ብዙ ስብከት ነው በዚህ ዘመን በየሚዲያው ዩቲዩብን ብትከፍቱ ፌስቡክን ብትከፍቱ ኢንስታግራማችሁን ብትከፍቱ ቲክቶካችሁን ብትከፍቱ ኤኒ ሶሻል ሚዲያ ብትከፍቱ ቸርች ብትሄዱ የምንሰማቸው በጣም ፓወርፉል ኤንድ ዳይናሚክ የሆኑ ትምህርቶች ስብከቶች በጣም በርካታ ነው ያሉት ያልሰማንባቸው ቶፒኮች የሉም ብዙ የምንሰማቸው ገራሚ ርዕሰ ጉዳዮች ትምህርቶች ስብከቶች አሉ ወገኖች ሰምተናል አለመስማታችን ወይም ደግሞ የትምህርቶቹ ጠቃሚ አለመሆን የትምህርቶቹ የእግዚአብሔር ቃል አለመሆን አይደለም በጣም ፓወርፉል የተደራጁ ብዙ ጥናት የተደረገባቸው ትምህርቶች ስብከቶች ሰምተናል ትምህርቶቹም ስብከቶቹም የሚጠቅሙና ከእግዚአብሔር ዓለም የመጡና የተቀዱ ናቸው ነገር ግን አንድ ነገር በመሃል ላይ ስለተቋረጠ ፍሎ ማድረግ አልቻለም እና እድገት አልመጣም ነው አየ ውጤት አልመጣም ነው የሚለው የዕብራውያኑ ጸሐፊ ምንድነው የሚለው የሰሙት ቃል ሰምተዋል የሰሙት ደግሞ ቃል አለ ያችሁ ቃሉም የእግዚአብሔር ቃል ሰምተዋል እነሱ የሰሙት ቃል ግን በእምነት ወደ ውስጣቸው ስላልገባ ስላልተዋሃደ ሜዲቴት እያደረጉ ለቃሉ ሪስፖንስ ስላላደረጉ ሪስፖንሲቭ የሆነ አቲቲዩድ ስላልነበራቸው ሊሰራ አልቻለም ቃሉ ሊጠቅማቸው አልቻለም ሰምተዋል ግን አልተጠቀሙበትም ወይም ጠቃሚው ነገር እነሱ ጋር መጥቶ ጥቅም ሊያገኙበት አልቻሉ እንጂ የሚጠቅም ቃል ነው የሚሰራ ቃል ነው የእግዚአብሔር ቃል ሕያው ነው እና የሚሰራ ነው ሁለትም አፍ ካለው ስለታም ሰይፍ ይልቅ የተሳለ ነው የሚለው ግን ያ ነገር የሚሰራው በእምነት ነው እምነት ከመስማት ነው መስማትም በእግዚአብሔር ቃል ቃሉን ስንሰማና የሰማነውን ቃል ስናምን አየ ፕሪንሲፕሉን ማፋለስ የለብንም ፕሬዝ ጋድ ስለዚህ የእግዚአብሔርን ቃል ማሰላሰል ስንል ለቃሉ በጣም ቦታ መስጠት በጣም ኢንተርናላይዝ አድርገን ቃሉን ስናዋህደውና ያን ቃል የኔ ስንለው እኔ አንድ ልምምድ አለኝ በቤተሰቤም ልጆቼም ላይ የምናደርገው ነገር የእግዚአብሔርን ቃል ስናነብ የኔ አርገን ነው የምናነበው ለምሳሌ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል የሚለውን ቃል የሱ የእከሌ አድርገን አናነበው በልዑል መጠጊያ ስለምኖር ሁሉም በሚችል አምላክ ጥላ ስር አድሬያለሁ ብዬ ነው ያማነበው ለራሴ አያችሁ እንደዛ ጥቅሶቹን በሙሉ የኔ አርጋችሁ አንብቧቸው በጣም ትልቅ ልዩነት አለው እኔ በህይወቴ ስለጠቀመኝ ነው ያ ስለሱ ወይም ስለሰንበድ አርጋችሁ የምታነቡትና የኔ ብላችሁ ራሳችሁን የአሁን እውነት አርጋችሁ ቃሉን ስታነቡት በጣም ፓወርፉል ነው ወገኖች ልዩነት አለውና እንትኑ ላይ ለማለት የቃሉ ፓወር ላይ ሳይሆን እኔ ጋር ለቃሉ የምሰጠው ትኩረትና ምላሽ እከሌ ብዬ ከማነበው ይልቅ እኔ አርጌ ሳነበው በጣም ፓወር አገኝበታለሁ ፓወር ይኖረዋል እኔ ውስጥ ሲመጣ ቃሉ ስለዚህ ቃሉን የኔ ብላችሁ የራሳችሁ አድርጉት ስለዚህ አንዱን እንድናድግ የሚያደርገን ለእግዚአብሔር ቃል የምንሰጠው ቦታ ነው ከቦታውም ደግሞ ባሻገር ደግሞ ቃሉን ምንበላ ምናመነጅግ ምናሰላሰል እና ምናዋሃድ ስንሆን መንፈሳዊ እድገታችን እየጨመረና እየቀጠለ ይመጣል የእግዚአብሔርን ቃል ለራሱ መስማት ያቆመ ሰው እና ቃሉን ከራሱ ጋር ማዋሃድና ማሰላሰል የተወ አገልጋይም ሆነ አማኝ መጨረሻ ይደርቃል ከዛ በኋላ እድገቱ ይቆማል ይገታል ስታክ ያደርጋል ስለዚህ ያላደገ ሰው ደግሞ በጣም ከባድ ነው የሚሆነው ከወቅቱ የእግዚአብሔር ሐሳብ ጋር መፍሰስ አይችልም ማለት ነው ስለዚህ ለመንፈሳዊ እድገታችን የእግዚአብሔር ቃል በጣም ኢምፖርታንት የሆነ ነገርና አስፈላጊ ነገር ነው አንተን እንዳልበድል ቃልን በልቤ ምን አርኩ አለ መዝሙር 119 ላይ ዳዊት በልቤ ሰወርኩ ቃሉን መሰወር ያስፈልጋል ቃሉን አገኘሁት በላሁት እንዳለን ኤርሚያስ መብላት ያስፈልገናል ቃሉን የኔ ብለን ሁሉ ጊዜ በህይወታችን ውስጥ መያዝ ይገባናል ፕሬዝ ጋድ
ሌላው ለመንፈሳዊ እድገታችን በጣም ኢምፖርታንት የሆነ ነገር ክርስቲያናዊ ህብረትና አገልግሎት ነው። ከቅዱሳን ጋር ህብረት ማድረግ፣ ከቅዱሳን ጋር አብረን መሆን እና ደግሞ እግዚአብሔር በሰጠን ጸጋ እርስ በርሳችን በተሰጠን ጸጋ አንዳችንን ስናገለግል መንፈሳዊ እድገታችን እየጨመረ እየጠነከረ ይመጣል። ብቻውን የሚያድግ ክርስቲያን የለም። በቤተ ክርስቲያን ውስጥ ካሉ አማኞች ጋር ስንኖር አብረን ህብረት ስናደርግ ስናገለግል እንታነጻለን፣ እንገነባለን። ለሌሎች ስናገለግል የእግዚአብሔር ጸጋ ደግሞ በውስጣችን ይበዛልናል እና እንግዲህ በርካታ የእግዚአብሔር ቃል በዚህ ቃል ላይ የተጠቀሱ ብዙ ቃላቶች አሉ። ህብረት ማድረግ እንደሚጠበቅ ከወንድሞች ጋር ህብረት ስናደርግ ወንድሞች በህብረት ቢቀመጡ እነሆ መልካም ነው ያማረም ነው ይላል መዝሙረኛው ዳዊት ሲነግረን አይደለም። በዛ በረከትና ህይወትን እግዚአብሔር ምን አድርጓል ይላል አዟል ብሎ ይነግረናል። እና እርስ በርሳችን ህብረት እንድናደርግ በህብረት ውስጥ እና አብሮ በማገልገል ውስጥ ስለዚህ አንዳችን ለሌላችን ለህብረት ምቹ ልብ ሊኖረንና ሌሎች በውስጣቸው ያለውን ነገርም ደግሞ እንዲያካፍሉ ልንፈቅድላቸው ይገባል ማለት ነው። ይሄ ለመንፈሳዊ እድገት በጣም ኢምፖርታንት የሆኑ ነገሮች ናቸው። ፍሬዝ ጋር እንግዲህ የእድገት እንቅፋቶችስ ምንድናቸው የሚለውን ነገር ላንሳና ሀሳቤን በዚህ ልደምደመው። እንግዲህ የእድገት እንቅፋቶች ምንድናቸው? አሁንም በጣም በርካታ በዚህ አሁን እስካሁን ባወራሁት ውስጥም ጠቃሚውና ጎጁን እያየን ስለመጣን እነዚህም ሀሳቦች ውስጥ ብዙ ነገር የነካን ያየን ይመስለኛል። ግን እንዲሁ ለመንካት ያክል አንዱ የእድገት እንቅፋት ትዕቢት ነው። ሁሉን አውቃለሁ ባይነት። አየህ መጽሐፍ ቅዱስ በጴጥሮስ ላይ ሲናገር እግዚአብሔር ትዕቢተኛውን ይቃወማል፣ ለትሑታን ግን ምን ይሰጣል? ጸጋን ይሰጣል ብሎ ይነግረናል። ስለዚህ ይሄ ሁሉን አውቃለሁ ማለት ትዕቢት በመንፈሳዊ ሕይወታችን ውስጥ እንዳናድግ እንድንቀጭጭ፣ አየህ የእግዚአብሔር ነገር በእኛ ሕይወት ውስጥ እንዳይበዛ የሚያደርግ ነገር ቢኖር ትዕቢት ነው። በጣም በዚህ ዘመን በተለይ በጣም ከባዱ ፈተና እየሆነ የመጣው ትዕቢት ነው። ስለዚህ ጥቅስ አውቀናል ማለት የተወሰኑ ጥቅሶች አውቀናል ማለት ጨርሰናል ማለት አይደለ። የተወሰኑ ትምህርቶች ተምረናል ማለት በቃ አውቀን ጨርሰናል ማለት አይደለም። አገልጋይ ሆነናል ማለት ጨርሰናል ማለት አይደለም። በጣም ብዙ ጊዜ የአገልጋዮች ትልቁ ችግር አገልጋይ ስለሆንኩ የአገልጋዮች ትልቁ ፕሮብሌም ለሰው ነው የምንሰማው። ብዙ ጊዜ ቁጭ ብለን መድረክ ላይ ሲሰበክ አይታችሁ ከሆነ ጉባኤ ውስጥ ፓስተሮች ለራሳቸው ከሚሰሙ ይልቅ ለሰንበዲ ነው የሚሰሙት፣ ለጉባኤው ነው የሚሰሙት። እና ትልቁ ችግራችን ለራስ አለመስማት ነው። ከአገልጋይም ባሻገር በአጠቃላይ ብቻ ሰው የእግዚአብሔርን ቃል ለእኔ ብሎ ካልሰማ በጣም ከባድ ነው። አየህ ባል ለሚስቱ ከሆነ የሚሰማላት፣ ሚስት ለባሏ ከሆነ የምትሰማለት፣ ልጆች ለወላጆቻቸው ከሆነ የሚሰሙላቸው፣ ወላጆች ለልጆቻቸው ከሆነ የሚሰሙት፣ አገልጋዩ ለህዝቡ፣ ህዝቡ ለአገልጋዩ ከሆነ የሚሰማው ለውጥ ሊመጣ አይችልም። ይሄ ትዕቢት ነው። ስለዚህ ትሁት ልንሆን ወደዚህ ወደ ትሁት በቃሌ ወደሚንቀጠቀጥ መንፈሱ ወደ ተሰበረ ሰው ምን አደርጋለሁ? እመለከታለሁ ይላል ኢሳይያስ ላይ። እግዚአብሔር በቃሉ የሚንቀጠቀጥ ለቃሉ ትሁት የሆነን ሰው ይፈልጋል። ትሁት ልብ ይፈልጋል። አየህ ጌታ ኢየሱስ ክርስቶስም እኔ የዋህ በልቤም ትሁት ነኝና አይደል ያለው? እኔን ምሰሉ፣ እኔን ተከተሉ። ስለዚህ የዋህነት ትህትና፣ ይሄ በጣም ማደግ ከፈለግን ትሁቶች እንሆን። አየህ እድገታችንን የሚያደናቅፍብን የሚያቆምብን ነገር ምንድን ነው ካላችሁ ትዕቢት ነው። እኔ አውቃለሁ ባይነት ሁሉን ነገር። በነገራችን ላይ አዋቂ የሆኑ ሰዎች በምንድን ነው የሚታወቁት ካላችሁኝ ብዙ ነገርን እንደማያውቁ ነው የሚያውቁት። ሰው በጣም ብዙ ነገር እያነበበ ብዙ ኖሌጅ እየጨመረ ሲመጣ አለማወቁን ነው እያወቀ የሚመጣው እንጂ እንደውም አዋቂነቱ አይደለም የሚገለጠው። እንደ አባባሉ ምንድን ነው የሚባለው? በጣም ብዙ ያፈራ ዛፍ ያጎነብሳል። አየህ ፍሬዎቹ ወደታች ስለሚጎትቱት ዝቅ ነው የሚለው። ፍሬ የሌለው ግን ወደ ጨፍር ብሎ ነው ይሁኝ ነው የሚለው። እና ብዙ መንፈሳዊ እድገት ሲኖር እንደውም ብዙ ሰው አንገቱን ነው የሚሰብረው፣ ዝቅ ነው የሚለው፣ ትሁት ነው የሚሆነው። ብዙ ነገሩን ቢያቅ እንኳን ለመማር የተዘጋጀ ልብ ያለው። አየህ ትዕቢተኛ ሰው ግን የሚማር ልብ የለውም። ትዕቢተኛ ሰው ሁሉን አውቃለሁ ባይ ነው። ስለዚህ ማደግ አይችልም። ምንታበይ ከሆነ አናድግም። ትዕቢት እድገታችንን ያስተጓጉልብናል። ትዕቢት ብዙ ጊዜ የእድገት እንቅፋት ነው። ስለዚህ
we have to በዚህ ነገር ላይ መስራት አለብን። አየህ ይሄን ትዕቢት የሚለውን ነገር ሪፊውዝ ልናደርግ ይገባል። ጌታም ይቃወመዋል። ሰይጣንም የወደቀው በትዕቢቱ ነው። ሰይጣንም አማኞችን የሚጥለው በትዕቢት ነው። ሌላው የእድገት እንቅፋት እንግዲህ ምንድን ነው? ዓለማዊነት ነው። የዚህን ዓለም ሐሳብ ተካፋይ መሆን። አሁን በጣም ከባድ የሆነው ነገር ዓለማዊ አስተሳሰብ ቤተክርስቲያን ውስጥ ሰርጎ ገብቶ ተንሰራፍቶ የብዙ ሰው ማይንድ ይዞታል እና እንደ ዓለም ነው እያሰብን ያለነው። ብዙ ነገሮችን፣ አካሄዶችን፣ አሰራሮችን፣ ሲስተሞችን ስትመለከቱ ቸርች ውስጥ፣ መንፈሳዊ እንቅስቃሴ ውስጥ፣ ክርስቲያን ህይወት ውስጥ በጣም ዓለማዊ ነገር በጣም ቦታ የያዘ ይመስላል እና ዓለማዊነት በበዛበት ህይወት ውስጥ፣ እሳቤ ውስጥ፣ ቸርች ውስጥ፣ ቅዱሳን ህብረት ውስጥ እድገት ሊኖር አይችልም። እድገት በጣም ይስተጓጎላል። አየህ ፍሬ እንዳናፈራ እንዳናድግ ያንቃል ዓለማዊነት። የዚህ ዓለም ሐሳብ አናቂ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 13 ቁጥር 22 ላይ ምን አለ? በእሾህ መካከል የተዘራው ይህ ቃሉን የሚሰማ ነው። የዚህ ዓለም ሐሳብና ባለጠግነት መታለል ቃሉን ያንቃል፣ የማያፈራም ይሆናል። ስለዚህ ፍሬ አልባ እድገት አልባ የሚያደርግ የእድገት እንቅፋት ዓለማዊነት ነው። ዓለማዊ አስተሳሰብ፣ ዓለማዊ ምኞት፣ ዓለማዊ ፍላጎት። የተሰጠን ጸጋ እኮ እንደው ዝም ብሎ እኛ ውስጥ የሚቀመጥ የሆነ ነገር ሳይሆን የሚያስገድ ነው። ምንድነው የሚለው? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ይሄም ጸጋ ይላል ኃጢአተኝነትንና ዓለማዊ ምኞትን ክደን አይደለም የሚለው የተባረከው ተስፋችን የጌታችን ኢየሱስ ክርስቶስ መምጣትና መገለጥ እየተጠባበቀን እግዚአብሔርን በመምሰል እንድንኖር ያስተምረናል ነው የሚለው። አየህ ጸጋው ዓለማዊነትንና የዓለምን ምኞት ሊያስክደን ሊያስጥለን እና ሊያስተምረን እግዚአብሔርን በመምሰል ሊያሰለጥነን የተሰጠን ስጦታ ነው። ፕራይዝ ጋድ። ስለዚህ ዓለማዊነት አንዱ ትልቁ ፕሮብሌም ዲስ ዴይስ የብዙዎችን እድገት የገታና እንዳታድግ ቤተክርስቲያንንም ቅዱሳንም ያደረገ ነገር ምንድን ነው ካላችሁ፣ ዓለማዊ ፍላጎት፣ ዓለማዊ እሳቤ፣ ዓለማዊ ምኞት፣ ዓለማዊ ሲስተም፣ ዓለማዊ አሰራር፣ ቸርች ውስጥ በቅዱሳን ህይወት ውስጥ ዓለማዊ ፍላጎት፣ ዓለማዊነት በጣም ነው በቤተክርስቲያን ውስጥ በዚህ ሰዓት የበዛው። ይሄ ደግሞ በጣም አንዱ የስጋ ስራ ከተባሉት ውስጥ አንዱ ዓለማዊነት ነው። ስለዚህ ዓለም የራሷ የሆነ አካሄድ አላት፣ የሚመራትም አካል አላት። እኛ ደግሞ የራሳችን አካሄድ የሚመራን አካል አለ። እኛ የእግዚአብሔር መንግስት ወኪሎችና የእግዚአብሔር መንግስት ልጆችና ዜጎች ነን። የሚመራን የእግዚአብሔር መንግስት መርህ ነው እንጂ የዓለም መርህ አይደለም። ዓለማውያን የሚያስቡት አስተሳሰብ አለ። ከሰው ጋር ባላቸው ግንኙነት በሁሉ ነገር ዓለማዊ የሆነ አስተሳሰብ አለ፣ እግዚአብሔራዊ የሆነ አስተሳሰብ አለ። ብዙ ጊዜ እንደውም መንፈሳዊውና እግዚአብሔራዊ የሆነው አስተሳሰብ ለዓለማዊ ነገር የተቃረነ ነው። ሊስማማ ሊጣጣም አይችልም። ለዓለም አንመችም። እኛ በእውነት በእግዚአብሔር መንግስት ስርዓት የምንኖር ከሆነ በእውነት በእግዚአብሔር መንግስት መንፈሳዊ ዲስፕሊን ራሳችንን የምንመራና የቃኘን ከሆነን ለዓለም አንመችም፣ ዓለምም አትመቸንም። አሁን እንዴት ነው ቤተክርስቲያን አማኞችና ዓለም የተስማሙት? ይሄ እኮ ትልቅ ኩዌስችን ማርክ መጠየቅ አለብን። እንዴት ነው ዓለማዊ ነገርን ማሰብ የቀለለን? እንዴት ነው ዓለማዊ ሲስተምን አፕላይ ማድረግ ቸርች የቀለላት? ይህ እኮ በጣም ሁለት እኮ የማይገናኙ ብርሃንና ጨለማ እንደተባለው እኮ የማይገናኝ ሁለት የተለያየ ዓለም እንዴት ሊስማማ ይችላል? ሊዋሃድ የማይችል አይደለም። ዘይትና ውሃ መቀላቀል አይችልም እኮ። ጋዝና ውሃ ሊቀላቀል አይችልም። ይታወቃል። ለይቶ ቁጭ ነው የሚለው። ዓለማዊነትና መንፈሳዊ እግዚአብሔራዊነት የእግዚአብሔር መንግስት ስርዓት መርህ አብሮ አይሄዱም በፍጹም። ዓለምን መካድ ይጠይቃል። አየህ የዓለምን ሲስተም ስርዓት፣ ምኞት፣ ፍላጎት መካድን ይጠይቃል መንፈሳዊነት። እና መንፈሳዊ እድገት የሚስተጓጎለውና እንቅፋት የሚገጥመው ዓለማዊ እሳቤ፣ ዓለማዊ የሆነ ምኞት፣ ፍላጎት፣ ሲስተም ህይወታችን ውስጥ ከገባ በጣም ቆሟል ማለት ነው። መንፈሳዊ ነገራችን እየቆየ ሲሄድ ደግሞ መንፈሳዊነታችን ይገድለዋል። ስለዚህ ትልቁ የመንፈሳዊ እድገት ስፒሪቹዋል ማቹሪቲ፣ የስፒሪቹዋል ግሮዝ ጸርና ጠላት ዓለማዊነት ነው። ዓለማዊ አስተሳሰብ ነው። አሁን ዓለም እኮ ጥሎ ማለፍ የዓለም አንዱ ፕሪንሲፕል ጥሎ ማለፍ ነው። ጨዋታው ራሱ የጥሎ ማለፍ ጨዋታ ይባላል። ጥለኸው በሱ ላይ ቆመ ረግጠው አንተ ብቻ ቅደም፣ ሂድ፣ ወደፊት እለፍ አይደለም።
በእግዚአብሔር ቤት ውስጥ ግን በመንፈሳዊ ሕይወትና ዓለም ስርዓት ውስጥ ግን ከኔ ይልቅ ባልንጀራ ይሻላል በል። ጥለህ ማለፍ የሚባል ነገር የለም። አንሳው፣ አክመው፣ አየህ፣ ጠግነው፣ ደግፈው፣ አብረኸው ቁም። ከቻል ከኔ ይልቅ አንተ በለው። ይሄ እግዚአብሔር መንግስት ስርዓት ነው። ዓለምስ ጥለህ እለፍ። አንተ ብቻ ታይ፣ አንተ ተጠቀም። ኦፖርቹኒስት መሆን አሁን በጣም ከባዱ ነገር እኮ በቤተ ክርስቲያን ውስጥ ብዙዎችን ከቤተ ክርስቲያን እያራቀ ብዙ አገልጋዮችን ከቤተ ክርስቲያንና ከአገልግሎት እያሰናከለ ያለው እኮ ዓለማዊ አስተሳሰብ ነው። ዓለማዊ አሰራር ነው። ዓለማዊ አካሄድ ነው እኮ። ዓለማዊነት የተንሰራፋበት አገልግሎትና አገልጋይነት ስለወረሳት ነው ቤተ ክርስቲያን። ሲስተሙ ዓለማዊ ሲስተም እየሆነ ስለመጣ ነው እንጂ መንፈሳዊነት ሞኝነት አይደለም። መንፈሳዊነት ምንድነው የሚባለው? ፉሊሽ መሆን አይደለም። እንደውም በጣም ዋይዝ መሆን ነው፣ ጠቢብ መሆን ነው፣ ብልህ መሆን ነው። ስለዚህ ለመንፈሳዊ እድገት በጣም ትልቁ እንቅፋትና ጸር ምንድነው ካላችሁኝ፣ ዓለማዊነት ነው። ዓለማዊ አስተሳሰብ፣ ይሄ ነገሮችን በወርልድ ቪው ማየት፣ በዓለም እይታና ሀሳቤ ማየት፣ ከእግዚአብሔር መንግስት፣ ከእግዚአብሔር ቃል፣ ከእግዚአብሔር መንፈስ፣ ከእግዚአብሔር አሰራር ከማየትና ከመረዳት ይልቅ በዓለማዊነት መነጽር ማየት፣ ይሄ እድገትን የሚያስተጓጉል ነገር ነው ማለት ነው።